ከ4 ዓመት በፊት የተጀመረ ፕሮጀክት ነው ይሄ ፕሮጀክት ሲጀምር ምንድነው በካምፓሳችን ተማሪዎች ምግብ ይመገባሉ በካፍቴሪያ በዛ ካፍቴሪያ ውስጥ ተረፈ ምርት በጣም ብዙ አለ የተረፈ ምርት ዝም ብለን ነው ምንጥለው የነበረውና የተረፈ ምርት ብንጠቀመው ባዮጋዝ ማምረት እንችላለን እንደገና ደግሞ ኦርጋኒክ ፈርቲላይዘር ኦርጋኒክ የሆነ ማዳበሪያ የተፈጥሮ ማዳበሪያ ማምረት እንችላለን የሚለው ሐሳብ ነው ዋናው ራንግዛው ወርቃገኘው ባላለው በጅማ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የሜካኒካል ፋካልቲ መምህርና ተመራማሪ ነኝ በተጨማሪም ይሄ ከጀርባዬ የምትመለከቱት የባዮጋዝ ሪሰርች እና ትሬኒንግ ፋሲሊቲ የሱ ፕሮጀክት አስተባባሪ ነኝ ኦቨርኦል ፕሮጀክቱ የተሰራበት ይሄ ፋሲሊቲ የተሰራበት ያለው ፕሮጀክት የኢቲኤች ሶይል ፕሮጀክት ይባላል ይሄ ፋሲሊቲ የባዮጋዝ ሪሰርች እና ትሬኒንግ ፋሲሊቲ ነው የባዮጋዝ ፕላንት ባዮጋዝ ማመንጫ ፕላንት አለው ከዛ በተጨማሪ ደግሞ በባዮጋዝ ላይ የሚሰሩ ምርምሮችን እናከናውንበት ላብራቶሪዎች እንዲሁም በተጨማሪ ለተማሪዎችና ለሌሎች የተለያዩ ምርምሮች ተመራማሪዎች ትሬኒንግ የሚሰጥበት የምርምርና የትሬኒንግ ፋሲሊቲ ይገኛል ፋሲሊቲው እንዳለ በኤሊቬሽን በሶስት ሌቭል ተከፋፍሎ ነው የሚገኘው የመጀመሪያው ሌቭል ላይ አሁን የሚገኝበት ሌቭል ሃይስት ሌቭሉ ሜይንሊ የባዮጋዝ ትሬኒንግ እና ሪሰርች ፋሲሊቲውን የያዘ ነው በዚህ ከኋላ የሚገኙት ሁለቱ ኮንቴነሮች ላብራቶሪዎች ናቸው ሃይ ሌቭል የሆኑ ሪሰርቾች የሚሰሩበት እና በተጨማሪም ለፖስት ግራጁዌት ተማሪዎች የትሬኒንግ የባዮጋዝ ስፔሻላይዜሽን ትሬኒንግ እንዲሁም ሌሎች ሾርት ተርም ከስተማይዝድ የሆኑ ትሬኒንጎች የሚሰጡበት የሪሰርች እና የትሬኒንግ ፋሲሊቲ ይገኛል ይሄኛው ላብራቶሪ በመሰረታዊነት ተማሪዎችና ተመራማሪዎች የባዮጋዝ ፊድስቶኩን እና ፊድስቶክ የምንለው ወደ ባዮጋዝ ዳይጀስተሩ የሚገባውን ሮ ማቴሪያል ካራክተራይዝ የሚያደርጉበት ላብ ነው በዚህ ላብራቶሪ ውስጥ ለባዮጋዝ ግብዓትነት የምንጠቀመውን በመሰረታዊነት ለዚህ ፋሲሊቲ የተማሪዎች ምግብ ቤት የምግብ ትራፊ ነው ስለዚህ ዝም ብሎ መጥቶ አይገባም በመጀመሪያ ለባዮጋዝ ጀነሬት ለማድረግ የሚያስፈልገው ብቁ ወይንም ምቹ ሁኔታ ላይ ነው ወይ ያለው የሚለውን ኤክስፐሪመንት የሚደረግበት ካራክተራይዜሽን ላብ ነው ከዛ በተረፈ ደግሞ ባዮጋዝ ዳይጀስት ተደርጎ ካለቀ በኋላ የሚወጣውን ተረፈ ምርት እንደነገርኳችሁ ፕሮጀክቱ ሰርኩላር ኢኮኖሚ ነው የባዮጋዙ ፕሮዳክሽን ባይ ፕሮዳክት ደግሞ ፈርዘር ወደ ባዮ ፈርቲላይዘርነት የሚቀየር ስለሆነ ዳይጀስቴቱም ካራክተራይዝ ይደረጋል እዚህ ጋር መጥቶ ምን ያህል ጠጠር አለው ምን ያህል ፈሳሽ አለው ምን አይነት ኒውትሪየንቶች አሉ በውስጡ ለባዮ ዳይጀስተርነት ምቹ ነው ወይ ፒኤቹ ስንት ነው የሚለው ኤክስፐሪመንት በኢንፑቱም በአውትፑቱም ሳይድ ኤክስፐሪመንት ይሰራበትና ካራክተራይዝ ይደረጋል ማለት ነው ይሄ የሪሰርች እና የትሬኒንግ ከዛ በተጨማሪም የዴይ ቱ ዴይ የባዮጋዝ ፕላንቱ ኦፕሬሽን ቴስት የሚደረግበት ነው በየዕለቱ የገባው ተረፈ ምርት ወይንም የተማሪዎች ትራፊ ወይንም ፊድስቶክ የሚባለው እሱም ቴስት ይደረጋል ዳይጀስት አድርጎ ሲጨርስ ደግሞ በዳይጀስቴቱም ቴስት የሚደረግበት ላብራቶሪ ነው አሁን ደግሞ የምንገኘው በሁለተኛው የላብራቶሪ ሩማችን ውስጥ ነው ይሄኛው ላብራቶሪ ደግሞ የባዮጋዝ ዳይጀስተሩን ሲሙሌት የምናደርግበት ኒር ቱ አክቹዋል ኮንዲሽን እዛ ጋር ካራክተራይዝ የተደረገው ፊድስቶክ በተወሰነ ላርጀር ስኬል በትክክል ጋዝ ምን ያህልና እንዴት ያመነጫል ጋዝ ያመነጭ ምን አይነት ካራክተሪስቲክሶች ያሳያል የሚለውን ቴስት የምናደርግበት የኮንቲኒየስ ስቲርድ ሪአክተር የትልቁ ዋናው ባዮጋዝ ፕላንት ሪፕሊካ ነው ኦልሞስት እና ወደ 6 አሉ እነዚህ 6 ጊዜ አባስተው አትሊስት አማካኝ ሪዛልት የምናገኝበትን እድል የሚሰጡን ነው እዛ ጋር ካራክተራይዝ ይደረጋል ካራክተሪስቲክሱ እዛ ጋር እዛኛው ላብ ውስጥ ከታወቀ በኋላ እዚህ ጋር ይመጣና ደግሞ በሾርት ተርም ፕሪቴስት ይደረጋል በትክክል እነዚህ ጋዝ ባጎች ናቸው እዚህ ውስጥ ፊድስቶኩ ይጨመራል ይሄ ማለት እዚህ ቀጥሎ የምናየውን ፕላንት እሱን የሚወክል ነው እዚህ ውስጥ ፊድ ይደረጋል ጋዝ ጀነሬት ያደርጋል ከዛ ምን ያህል ጋዝ ምን ያህሉ ግራም
ምን ያህል ጋዝ አመነጨ የሚለውን 6 ጊዜ ሪፕሊኬት አድርገን አቨሬጁን በአማካኝ ይሄ ፊድስቶክ ወይንም ይሄ ባዮ ዌስት ትልቁ ባዮጋዝ ዳይጀስተር ውስጥ በዚህን ያህል ቶን ብናስገባ ይሄን ያህል ሜትር ኪዩብ ባዮጋዝ ሊያመነጭልን ይችላል የሚለውን ኤክስፐሪመንት የምናደርግበት ነው። ፈርዘር አሁንም ከዚህ ውስጥ የሚወጣውን ዳይጀስቴት መልሰን እንደገና አዛኛው የመጀመሪያው ላብ ውስጥ ኤክስፐሪመንት እንሰራበታል። ዳይጀስቴቱን እንደ ባዮ ፈርቲላይዘር ምን አይነት ካራክተሪስቲክስ ያለው ባዮ ፈርቲላይዘር ነው የምንጠቀመው የሚለውን እንዳጋጣሚ ሆነው ኮንቲኒየስ የተመሳሳይ ኦፕሬሽን ላይ ኖር ይችላል። በተፈጥሮ በተለያዩ ሁኔታዎች ዳይጀስቴቱ የወጣው በዛ ወቅት የወጣው ዳይጀስቴት ለባዮ ፈርቲላይዘርነት የማይመጥን ከሆነ ለምሳሌ ፒኤቹ ከፍተኛ ቢሆን አሲዲክ ቢሆን ምን ቢሆን እሱን ዲስካርድ እናደርገዋለን ማለት ነው። አፈራችንንም የግብርና ቦታችንንም እንዳይጎዳብን እንጠቀምበታለን ማለት ነው። ስለዚህ ኤቪደንስ ቤዝድ የሆነ በትክክል ሳይንቲፊካሊ ፕሩቭን የሆነ ፊድስቶክ እና ዳይጀስቴት ይኖረናል ማለት ነው። ዳይጀስቴቱ ለባዮ ፈርቲላይዘርነት ፊድስቶኩንም ለባዮጋዝ ፕሮዳክሽን እንደ ግብዓትነት ከመጠቀማችን በፊት በትክክል ቴስት ተደርጎ ካራክተሪስቲክሱ ታውቆ ምን ያህል ጋዝ እንደሚሰጠን ቴስት የሚደረግበት ይሆናል።